ይሄው ነው በቃ ደስ አይልም እንዴ አብርሽ? ኧረ ደስ ይላል። ምን እያሰብክ ነው? ምን ግን ደበረ እና ምንድነው የምትለኝ? እሺ አመሰግናለሁ አልኳት እና እንደዚህ ነው አመሰግናለሁ የሚባለው እንዴ አብርሽ? እና ምንድነው እሺ አይ ማለት ምንድን ላድርግ? ከማመስገን በላይ ምን ማድረጋለሁ? አይ ዋልከር በቃ ታስጨንቀው አብርሃም። እሺ እስከ መቼ ነው አንተ እንደዚህ የምትሆነው? ሁሉም ቢሆን እኮ የሰው ድጋፍ ያስፈልገዋል። እና ምንድነው የምትሉኝ? በቃ እኔ ካልፈለኩስ? ቆይ ምን ችግር አለው? እሺ ብለህ ቢሰራ አንቺ ከመቼ ወዲህ ነው የኔ ድረስ ተሰሩ ነው ወይስ በዚህ ልታታልኝ ፈልገሽ? እንዴ ስለማታለል ነው የምታወራው? አረ በጭራሽ እኔ እንደዛ አስቤ አይደለም። እሺ በቃ እንደዛ ካልሆነ እኔ አልፈልግም አልኩኛል። እኔ በዚህ ልክ አልጠበቅኩም። ማለት ይሄን ነገር ሲሰማ ምን አይነት ሰርፕራይዝ እንደምትሆን እንጂ እንደዚህ እናደዳለህ ብዬ በጭራሽ አልጠበቅኩም አብርሽ። እሺ ለማንኛውም በቃ እሺ ቻው። እና ምንም ጥሎ ነገር የለም አሁን? ምንም ምለው ነገር የለም። ቻው። እሺ እና ልትሄድ ነው? እና ሄዳ ሰላም አትለኝ? ለምን ነው ሰላም ልሽ? ቴንኪው ግን እንዳይገሽ ምን ያልኩታለኝ አንተን አገኝ ብዬ አምናለሁ አይወድቅም በከንቱ ድካሜ አጥቼ አልኖርም ሰርጸሃል በደሜ አጥቼ አልኖርም ሰርጸሃል በደሜ። ሰላም እንዴት ናችሁ ውድ ቤተሰቦቻችን? እኛ ሰላም ነን። ቤተሰብ እንግዲህ ቤተሰብ ያው በሰሞን ትንሽ እኔና አብርሽ በመቀያየም ላይ እንገኛለን። ግን አሁን ቢሆንም ሰላም አወርደን ዛሬ ደግሞ ቤተሰብ በጣም ደስ ብሎኛል። ምክንያቱም ስንጨቃጨቅለት የነበረው ነገር ዛሬ ሊሳካልን እንግዲህ ያው ጫፍጫፉ ቢሆንም እንግዲህ ጀምረናልና ቤተሰብ አብራኝ ያለችው ልጅ ከጎኔ ዳጊ ትባላለች ወይም ዳግማዊት እንግዲህ ጓደኛችን ናት። እስኪ ያለውን ነገር ራሷን ታስተዋውቅና ወደ እንትኑ እንቀጥላለን። እሺ ሰላም እንዴት ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እንግዲህ ያው እንደተለመደው አብርሽን ታውቁታላችሁ መቼም አብርሽ የማያውቅ ሰው የለም እና አብርሽ የደረሰው ድርሰት አለ እና እሱን ነገር በገንዘብ ጥረት ይሸጥ አይሸጥ ከነዋለ ጋር እንደተጨቃጨቁበት ነገር ሰማውኝና ያው እኔ ተርፎኝ ምናምን ሳይሆን በቃ ያለውን ነገር ተጋግዘን ለምን ይሄን ድርሰት ራሱን እንደደረሰው ለምን በራሱ አይሰራም ብዬ በማሰብ ያው ያለኝን ነገር ላግዝ ተስማምቻለሁኝ። እንግዲህ ከዋልከር ጋር ሰርፕራይዝ ልናደርገው ነው። እንግዲህ ምን እንደሚሰማው አብረን እናያለን አይደል እንዴ? ያው እንግዲህ ቤተሰብ ያው ዳጊን በጣም ነው የምናመሰግነው። በዛ አጋጣሚ ዳጊ እንደነገረቻችሁ እንግዲህ ቤተሰብ ዳጊ ጋር ወርተን ነበር ደውላለኝ ስንት ነገር ብዙ ነገር ተመካክረናልና አብሮሽ እንደሆነለታል። እንግዲህ ዳጊ ሙሉ የፊልሙን ፕሮዲዩሰር ሆና ራሷ ልታሰራልን ነው ቤተሰብ። ያው ምክንያቱም በጣም ደስ የሚል ነገር ነው ራሱ የደረሰውን ነገር ያው ቤተሰብ እዚህ በፊትም ታውቃላችሁ እኛ መስሪያ ብር ስለሌለው ምናምን ነው ይሸጥ ስለነበረው እኔ እና አብርሽ ዛሬ እስኪ ራሱ ግም ብሎ ራሴ ነው የምሰራው ብሏል። ዛሬ ሊሰራው ነው እንግዲህ ምን እንደሚል አላውቅም። ደውለንለታል በጣም ደስ እንደሚለው እርግጠኛ ነኝ። እስኪ አብረን እንጠብቀው ቤተሰብ። የምር ነው ዛሬ በጣም ደስ ብሎኛል። እንኳን ደስ አለ በሉኝ። በጣም ተጨቃጭቀን ነበር በዚህ ጉዳይ ላይ ከአንዴም ስንቴ ማለት ነው። አብርሽ የዋህ እኮ ነው እንደው ዝም ብሎ እንግዲህ ቤተሰብ አብርሽ እየመጣ ነው። አብርሽ ኪስሎ አንተ ደግሞ ሁለት ጠንከር በል አንተ ወንድ ልጅ አይደለም ወይ ወንድ ልጅ ፍዱ ሰላም ነው ሁሉ ሰላም ኪስሎ ናስኪ ማላችን ግባ እስኪ ቤተሰብ ደህና ናችሁ? ሰላም ናችሁ? ደግሞ ዛሬ ዳጊን ዛት መጣ። ያው እንግዲህ ብራዘራ ሰላም ምን ነው እስኪ ዛሬ ምን እስኪ ገምት እስኪ ለምን ይጠራው ይመስላል? ገምት እንጂ ሳይገምትማ መናገር አይቻልም እኮ መገመትማ አለብህ ታዲያ።
ምናልባት ያኮረፍኩህ መስሎህ ይቅርታ ምናምን ልጠይቀኝ? ምን ሽማግሌ ያረክ በጣም ትገርማለህ። ኮበኛ ጉዳይ ነው ሌላ ሰው አስገብቼ ምናምን አስታርቆ ይደልሉ እንዴት ምን ምናቃለ መጣቀል ስንጣላ መጣት እንግዲህ። እሺ ለማንኛውም ወደ ጉዳዩ እንግባ። ዳይ አንቺ ንገሪው እንደው ይሻላል። አይ አንተ ንገረው። እኔ ልንገረው? ከባድ ጉዳይ ምንድነው? ቤተሰብ ቀድሞ ነገራችኋላ እንዴ? ለቤተሰቦች ሳላስጀምራ አስችለኝም አፈን ይበላኛል። ታውቃለህ። ተናገር ነው የሚል እስኪ ልንገር ምን? እሺ ለማንኛውም በቃ እኔ ልናገርላት። እንግዲህ ቤተሰብ ቅድም እንደነገርኳችሁ እንግዲህ አብርሽ መጥቷል። ያው በመሃላችን ይገኛል። አዎ መጥቻለሁ። መርዶ ምን ሰርፕራይዝ። ያው ምንድነው አብርሽ እንግዲህ ታውቃለህ ድርሰቱን ያው ከዚህ በፊት እኔ ጋርም ተጨቃጭቀን ነበር። እኔ ይሸጥ ማለት እኔ ይሸጥ ማለት በምንም በሌላ ነገር እንዳትረዳብኝ ይሸጥ ያልኩት ያንንም ቢሆን ጓደኛዬ ስለሆንክና የተሻለ ነገር አንተ እንድታገኝ ስለምፈልግ ነው እንጂ እኔ ሌላ ነገር አስቤ አልነበረም። ግን ፈጣሪ ይመስገን ያው ሁሉ አልፎ አሁን እንዲህ መሆኑ ደስ ብሎኛል። ምክንያቱም ዳጊ ጋር ደውላልኝ አውርተን ነበር። በጣም ብዙ ሰዓት ተቀምጠን አውርተናል እና ዳጊ ያው ማለት ቅድም ተናግረዋለች ኑሯት ሳይሆን ካላት ላይ ተቸጋግራም ቢሆን በቃ መሰራት ስላለበት ሙሉ የፊልሙን ፕሮዲዩሰር ሁኜ ራሴ ወጪውን ችዬ ይሰራ ብላለች እና እንኳን ደስ አለ። ምን ነው አብርሽ ማለት ያው ምን ማለት አለው? ያው በቃ አንተ ደግሞ በራስህ የደረስከውን ነገር መስራት ትፈልጋለህ አይደል እንዴ? ስለዚህ በቃ ያለኝን ነገር ሼር አድርጌ ባለኝ በሚችለው እዚሁ እንዲሰራ እንዳትሸጠው ስለፈለኩኝ ነው። ይሄው ነው በቃ። ደስ አይልም እንዴ አብርሽ? ኧረ ደስ ይላል። ምን እያሰብክ ነው? ምን ግን ደበረ? ቆይ የምርሽ ነው? አዎ የምሬ ነው። እንዴ ምን አስበህ ነው? እሺ አመሰግናለሁ። እንዴ ኧረ ይገባል። ምን ሆነ ነው አብርሃም? ፊልሙ ሊሰራ ነው እኮ ነው ያለው። ምን ማለት ነው ፊልሙ ሊሰራ ነው ማለት? ማለትማ በውጪ በኢኮኖሚክ ችግር ነበር እስካሁን ያልሰራው። አሁን እኮ እሷ ሁሉ ነገር ሸፍናለሁ አለች። ነው እኔ ማላውቀው ሌላ ነገር አለ። ኧረ ምን እና ታዲያ እንዴት ደስ ሊል ሲገባ እንደዚህ ትሆናል? አይ ሰው ማስቸገር ስላልፈለኩ ነው። እንዴ ቆይ ስለምን ማስቸገር ነው የምታወራው? ራሴ ፈልግ ጋር እንዴ እንደዚህ ብለህ አታስብ በእናትህ ፕሊዝ። እሺ በቃ ለማንኛውም አመሰግናለሁ። እሺ ጨረሳችሁ? ቆይ ግን አብርሃም ምን እየሆንክ ነው? እንዴት ደስ አይልህም? ማለት እኔ እሺ እኔ ማላውቀው ነገር አለ? ምን አለ? እኔ ምንም አላልኩም እኮ። እና ታዲያ ፊልሙን ሊሰራ ነው ድርሰቱ እኮ ራስ የደረስከውን እኮ ራስ እንስራው አለች እኮ። እና ምንድነው የምትለኝ? እሺ አመሰግናለሁ አልኳት እኮ። እና እንደዚህ ነው አመሰግናለሁ የሚባለው እንዴ አብርሽ? እና ምንድነው? እሺ አይ ማለት ምንድን ላድርግ? ከማመስገን በላይ ምን ማድረግ? አይ ዋልገር በቃ አታስጨንቀው። እሷማ ምን እንድትል ትፈልጋለህ? ነው ወይስ እሷ የግድ አመስገኝ ማለት አለባት? እኔ እኮ አመሰግናለሁ እኮ ነው ያልኩኝ። ስለምን ምስጋና? አይ እሺ ዙሮ ይሁን። እሺ ግን አንተ ደስ አላለህም ብዬ ነው። ፊት ላይ የማየው ነገር ደስ እንዳለ ሳይሆን ሌላ የለም ነገር የሚበላ ሰው ፊት ነው የታየኝ አንተ። እሺ ያው ቤተሰብ ያው ማለት እኔ ድርሰቱን መሸጥ አልፈልግም። ምናልባት ከሆነስ ጊዜ በኋላ ተሳክቶልኝ በራሴው ማሰራት ነው የምፈልገው። እና ማለት ጓደኞችም ይሄንን ተረድታችሁ ያለውን ጥረት የምታደርጉትን ጥረት አይቻለሁ። በጣም ነው የማመሰግነው። ማለት ዳጊም ያው በቤተሰብ ፊት በጣም አመሰግናለሁ። ነገር ግን እኔ አሁን አንቺ ወጪ አውጥተሽ እንድታሰርልኝ አልፈልግም። ለምን? ምክንያቱም ምናልባትም ቤተሰብ ፊት ማውራት ያለብን አይመስለኝም። ያለውን ነገር ታውቂያለሽ አይደል? ስለዚህ አሁን እሺ በቃ ለማንኛውም በቃ እንሂድ። ቆይ አብርሃም ማለት እንዴት ማለት አልፈልግም ስትል እኔ ነኝ መሰራት እንፈልገው። ኧረ አብርሃም ምን ሆናል? እያበርክ ነው እንዴ?
እሺ ማሰረው ብሬት ይመጣል። ቆይ ግን መተጋገዛችን ችግር አለ? እኔ ችግር አለ አላልኩም እኮ አመስግኛለሁ። ግን ደግሞ እኔ በቃ ሰው እንዲያሰራልኝ አልፈልግም። በቃ አብርሃም ይሄ አጉል ልህኝነትን ተውና አብርሃም አንተም በቃ ይሰራና አንተም ትልቅ ቦታ ድረስ አይሻልም አብርሃም? እሺ እስከመቼ ነው አንተ እንደዚህ የምትሆነው? ሁሉም ቢሆን እኮ የሰው ድጋፍ ያስፈልገዋል። እና ምንድነው የምትሉኝ? በቃ እኔ ካልፈለኩስ? ቆይ ምን ችግር አለው? እሺ ብለህ ቢሰራ አንቺ ከመቼ ወዲህ ነው የኔ ድረስ ተሰር ነው ወይስ በዚህ ልታታልኝ ፈልገሽ? እንዴ ስለማታለል ነው የምታወራው? አረ በጭራሽ እንደዛ አስቤ አይደለም። እሺ በቃ እንደዛ ካልሆነ እኔ አልፈልግም አልኩኛል። እኔ በዚህ ልክ አልጠበቅኩም። ማለት ይሄን ነገር ስትሰማ ምን አይነት ሰርፕራይዝ እንደምትሆን እንጂ እንደዚህ እናደዳለህ ብዬ በጭራሽ አልጠበቅኩም። አብርሽ እኔ ራሱ እኮ አልጠበቅኩም። አብርሃም እንደዚህ አጠፋው እንዴ? አይ አላጠፋሽም። በቃ ቴንኪው አመሰግናለሁ። እኔ ማሰራት ያልፈለኩት ሊድ እና አብርሃም ይሄ ነገር ጥያቄ እየሆነብኝ ነው። ምን ነው ከቤተሰብ እንደብቀው ነገር አለ? እሺ በቃ ተው ይሄድ አለ። ለምን ይሄድ ማለት ስንት ነገር ስንት ነው? እኔን ራሱ ስንት ነው ስታማክረኝ ነበር አብርሽ። ይሄ ስራ እንደሚለውጥ ስንት ነግረኸኛል። እና ለውጥ ወደ አንተ ሲመጣ ለምን ትሸሻለህ? የመጣበት መንገድ አስፈላጊ ስላልሆነ ማለት ከሷ ስለመጣ ነው። በቃ የግድ ሁሉን ነገር እኮ ሀብለ መናገር አለብህ ማለት አይደለም። መናገር ያለብህ ነገር ካለ መናገር ነው። እሷን ጠይቃት። እሺ በቃ እኔ ልሄድና እሷን ጠይቃት አይሻል? እሺ አብርሃም በቃ የፈለገው ነገር ይሁን። አንተ ግን በቃ ፊልሙን አሰራ። እኔ እኮ ባሰራው በጣም ነው ደስ ቢለኝ ማለት እና ታዲያ እሺ ቆይ ስላላችሁ ሳይሆን ወይም ሌላ ሰው ስላለኝ እኮ አይደለም። እኔ እንዲሰራ ፈልጋለሁ። እና ታዲያ እንስራው እያለች እሷስ በቃ ሁሉ ነገር ልሸፍናለች። አንተ ስራ ጋር ተኩረት አድርግና በቃ ይሰራ ፊልሙ። በቃ ተው አታስጨንቀው። ስለማንኛውም በቃ እሺ ቻው። እና ምንም የምትለው ነገር የለም አሁን? አይ ምንም የምለው ነገር የለም። ቻው። እሺ እና አርተር ነው እና ሄዳ ሰላም አትለኝ? ለምን ነው ሰላም ልሽ? ቴንኪው ግን እንዳይገች ምን ያልኩት አለኝ አንተን አገኝ ብዬ አምናለሁ አይወድቅም በከንቱ ድካሜ አጥቼ አልኖርም ሰርጸሃል በደሜ አጥቼ አልኖርም። ቆይ ምን ሆኖ ነው? እኔ ምንም ማቆም ነገር የለኝም። ምን የተነጋገራችሁት ነገር አለ? ከዚህ በፊት የተባባላችሁት ነገር አለ እንዴ? አይ የለም። ምን ይኖራል ብለህ ነው? ያው እንግዲህ ቤተሰብ እኔ በጣም ቅድም ደስ ብሎኝ ነበር፣ ግን አሁን አብርሃም በጣም ከመጠን በላይ ነው ያስከፋኝ። ምክንያቱም ለስንት ነገር ይለውጠኛል። እኔ ራሱ ስንት የመሰላችሁ ቤተሰብ የነገረኝ ይሄ ስራ ይለውጠኛል ብሎ ዛሬ ዳጊ ሁሉ ነገር ሲያላሰራ ስትል ምን ለምን እንደዚህ እንደሆነ እኔ አላውቅም። እንዴት እንደተቀያየረ አይታችሁታል። እና ቤተሰብ አብራችሁን ስለቆያችሁ በጣም እናመሰግናለን። እንግዲህ አብርሃም እስኪ በግል አወራዋለሁ፣ ምክንያቱም ምን የሆነ ነገር ያለ ይመስለኛል። ያላንድ ነገር አብርሃም እንደዚህ አልሆነምና አብርሽን በግል አወራዋለሁ። ቤተሰብ አብራችሁ ስለቆያችሁ እናመሰግናለን። ያው ቤተሰብ ቪዲዮአችን በጣም እየታየልን አይደለም። ላይክ፣ ሰብስክራይብ፣ ሼር በማድረግ ቪዲዮአችን በቃ አበረታቱን። ኮሜንት ላይ ስለምትጽፉን ስለምታበረታቱን በጣም እናመሰግናለን። እንወዳችኋለን። በሌላ ቪዲዮ እስከምንገናኝ ሰላም ቆዩልን። ቻው። በቃ ቤተሰብ እንኳን ሊመለስ አንተን እያለ መባዘኑን ገፋበት